ዘበሰማያት ይትቀደስ ስምከ ረይለነ ኩሎ አበሳነ ኢታብአ አነ ውስተ መንሱት እግዚኦ አድኅነነ እምዕለት እኪት ወባልሐነ እምኩሉ መንሱት። ሰላም የተከበራችሁ የክርስቶስ ቤተሰቦች፣ እንግዲህ ዛሬ ደግሞ የጾመ ኢየሱስ ላይ የሚዘመም አቡነ ዘበሰማያት ከዕጣነ ሞገር ከተዘመመ በኋላ የሚዘመም አቡነ ዘበሰማያት ዝማሜ ነው ማለት ነው። ይሄ እንግዲህ እያንዳንዱን ጀምረን እየተረዳነው እንመጣለን ማለት ነው። በግዕዝ በጾመ ኢየሱስ በግዕዝ ዕጣነ ሞገር ጊዜ በዘመነ ግዕዝ ማለት ነው። አንዳንድ ቦታ ጾመ ማርያም ላይም ይዘመማል ማለት ነው። ዘወትር ዕጣነ ሞገር የሚቆምበት ስላለ እሺ። ስለዚህ ሀሌታው ይሄውና እዚህ ጋር ሃሌሉያ ሃሌሉያ። ይሄ ሀሌታው ነው። እሺ አቡነ፣ ይሄ ደግሞ አተ ማለት አብይ ተርክዝ ነው ብያቸዋለሁ። በባለፈው ተነጋግረንበታል። ዘበሰማያት ያላይ ጭረጭረት ይሄ ድርስ ነው። ድርስ ይታወቃል ማለት ነው። ይሄ ደግሞ ሳ የሚለው አንሳ ማለት ነው። ይሄው የማንሳቱ ጉሮሮ ይሄው እዚህ ጋር ደረት ድፋት፣ ከዚያ ጭረጭረት ድፋት ማለት ነው። አሁን ደረት ድፋቱን ጨረስን። ስንል ደግሞ ሁለቶቹን ጭረትና ድፋቱን ጨረስን ማለት ነው። አያይዘን ስንለው ቀን መምታት ማለት ነው። ታ የሚለው ምታ ማለት ነው። ይሄ 30 ማለት ነው። ላይ ደረት ከዚያ ጭረት ድፈት ሲል ደረት ማለት ጭረት ጭረት ከዚያ ደረት ከዚያ ጭረት ጭረት ማድረግ ማለት
በእንቆሰም ፔ ማለት ከዚያ ርክርክ ማለት ደረት ደረት ከዚያ ርክርክ ማድረግ ይሄ ልክ ዛቲ ጉሮሮ ማለት ነው። ታሰይ ብኪ እንዳልነው ማለት ነው። በባለፈው ዛቲ ጉሮሮ በመረግድና በዝማሜ ሲገኝ ብዬ እንዳሳየኋችሁ አሁንም በተመሳሳይ ዛቲ ጉሮሮ ነው ማለት ነው። ይህንን እንደዚህ አድርገን ይታወቃል ማለት ነው። ዛቲ ሲባል ይሄኛው በዝማሜና በመረግድ ይህን መስሎ ይገኛል። ጭረት ድፋት ከዚያ ጭረት ከዚያ ጭረት ጭረት ድፋት ለ30 እዚህ ጋር በእንቆሰም ፔር ብንደግፈው ጥሩ ይሆናል ማለት ነው። ኩሎ እዚህ ጋር ደግሞ አይኑ ብንለው ማለት ነው። ኩሎ አበ በን መምታት ሳመ ኤታብ ድፋት አድርጎ ነጠቅ ማድረግ ኤታብ ቡይ ድፋቱ ላይ እዚህ ጋርም ፔር ብናደርገው ይገልጸዋል ማለት ነው። ውስተ መንሱት ይኸው እላይ ርክርክ ማድረግ ማለት ነው። በ30 እግዚኦ በእንቆሰም ፔ ድፋቷ መጨረሻው ድፋት ላይ ቡይ ይሄ 30 ርክርኩን በ30 ድ ከዚያ ጭረት ድ ጭረት ርክርክ ድፋት ማድረግ ማለት ነው። መጨረሻው ድፋቱ ላይ 30 እንጠቀማለን። ድህነ እምእለ መንጠቂያ ነጠቅ ማድረጊያ ነው። እንደዚህ የምናደርገው ይሄኛውም በድፋቱ ላይ እንደዚህ አይነት የምንጨምርበት ማለት ነው። እምእለ መጫር ትኪ ይሄን ደግሞ እዚህ ጋር ወይ ድፋት ወይ ሂደት መጠቀም እንችላለን ማለት ነው። ኪ ላይ ኪት ይሄ ደግሞ ቤዛ ተርከዛ ይባላል። ቤዛ ተርክዝ ማለት ነው። ቤተ ማለት ቤዛ ተርክዝ ማለት ነው። ወባ ልሃን እንኩሉ መንሱ ይሄን ይመስላል ማለት ነው። እንግዲህ ይሄ በጾመ ኢየሱስና እንዲሁም በጾመ ፍልሰታ አንዳንድ ቦታዎች ላይ ሊዘመም የሚችል ማለት ነው። ዘወትር ጣነ ሞገር የማይታጎልባቸው ቦታዎች ከሆኑ በጾመ ፍልሰታም ይዘመማል ማለት ነው። ምክንያቱም በጾመ ፍልሰታ አንዳንድ ቦታዎች ቅዳሴ ብቻ ስብሐተ ነግ ከተቆመ በኋላ ቅዳሴ ብቻ ስለሚያደርጉ ጣነ ሞገር የሌለበት ቦታ ስለአለ ለምሳሌ ጎንደር ውስጥ ጣነ ሞገር ዘወትር ጣነ ሞገር ስለሌለ አቡነ ዘበሰማያት የሚያገለግለው በጎንደር ውስጥ ለጾመ ኢየሱስ ነው ማለት ነው። ይሄኛው ዝማሜና ለዘወትር ለጾመ ፍልሰታ ለዘወትር ያገለግላል ማለት ነው። እሑድ እሑድ ከበሮ ስላለ አይዘመምም ማለት ነው። በዕለተ ከበሮ ከበሮ ባለ ቀን ይሄኛው አይዘመምም ማለት ነው። የሚዘመም ምንድነው? ከበሮ በሌለ ቀን ጾመ ኢየሱስን በመሰለ ስለሆነ ማለት ነው። እንግዲህ የዛሬው ትምህርታችን ይህንን ይመስል ነበረ።
እኔን ለማግኘት የምትፈልጉ እንዲሁም ለመማር የፈለጋችሁ በ0918 67 78 07 እየደወላችሁ ማግኘት ትችላላችሁ ማለት ነው። ስለነበረን ጊዜ የእግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።